ያን ቀን ማታ ረሱላችን አለይሂ ሰላቱ ወሰላም ከሐራም ቅጥር ግቢ ውስጥ ከካዕባ አጎራባች ተኝተዋል። መልአኩ ጅብሪል እሳቸው ከተኙበት ቦታ ቆመ። እግራቸውን መታ አድርጎ ተሰወረ። ረሱላችን አለይሂ ሰላቱ ወሰላም ብድግ አሉና ዙሪያቸውን ቢቃኙ ምንም ሊያገኙ አልቻሉም። ዳግም ወገባቸውን አሳርፈው አሸለቡ። መልአኩም ዳግም መጥቶ የነቢይን እግር መታ በማድረግ ራሱን ሰወረ። ዳግም ብድግ ብለው ዙሪያቸውን ቢቃኙ ምንም ሊያገኙ ባለመቻላቸው ቀን ሲንከራተት የዋለውን ገላቸውን ለማሳረፍ ዳግም ተመልሰው ተኙ። መልአኩ ለሶስተኛ ጊዜ ብቅ አለ። ረሱላችን አለይሂ ሰላቱ ወሰላም በእንቅልፍ ጭልጥ ብለዋል። እግራቸውን መታ አደረገው። እሳቸውም ብንን ብለው ከተኙበት ተነስተው ተቀመጡ። መልአኩም ጡንቻቸውን ይዞ አቆማቸውና ከወደ መስጅዱ መውጫም ይዟቸው ይሄድ ጀመረ። ነቢይም ይከተሉታል። ወደ መስጅዱ ሲወጡ ደጅ ላይ አንድ ፍጥረት ቆሟል። ለአይን ይማርካል። የፈረስ ቅርጽ ቢኖረውም ቁመቱ ካህያ ትንሽ ከፍ ይላል። ወገቡ ላይ ተገጥሞ የሚታዩት ሁለት ክንፎቹ ውበቱን አድምቆታል። ነቢይ ከተዘጋጀላቸው መጓጓዣ ወደ ታቀደላቸው ስፍራ ሊጓዙ ገና ለመውጣት ቢጠጉ ፍጥረቱ ወይም ቡራቅ ተርበተበት፣ ተንዘፈዘፈ፣ ተንቀጠቀጠ፣ እንደው ተወራጨ። እንዴታ ነቢይን ሊጭን ነዋ! እድል ቀንቶታላ! እንዴታ ይወራጭ! ሁኔታውን ሲመለከት የነበረውም ጅብሪል አደብ ግዛ እንጂ እንደው በነቢይ ነው እንዴ እንዲህ የምትሆነው? የሱን ያህል ክብር በጀርባህም ተሸክመህም አታውቅም ብሎ ወቀሰው። ነቢይም ከቡራቁ ተቀመጡ። ጉዞው ተጀመረ። ቡራቁም በየእርምጃው አድባሳቱን ያቋርጥ ጀመር። ከመሃል መንገድ ከአሸዋማ ስፍራ ከዘንባባዎቹ አውድማ ቡራቅ ቆመ። ሙሐመድ ሆይ እዚህ ጋር ውረድ እና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢይም ወርደው ሰገዱ። ይህ ስፍራ ታውቀዋለህን ብሎ ጅብሪል ጠየቃቸው። ነቢይም አላውቀውም፣ አላህ ይወቅ ብለው መለሱለት አለይሂ ሰላቱ ወሰላም። ይህ ስፍራ የፍሪብ ይባላል። ጠይባ ብሎ ነገራቸው። ጉዞ ቀጠለ። ከአድባስ አድባሱ እየነጎዴ ከአንድ በረሃ ደረሱ። ቡራቁ ቆመ። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢይም ወርደው ሰገዱ። ይህ ስፍራ ታውቀዋለህ ብሎ ጅብሪል ጠየቃቸው። እሳቸውም አለይሂ ሰላቱ ወሰላም አላውቀውም፣ አላህ ይወቅ ብለው መለሱለት አለይሂ ሰላቱ ወሰላም። ይህ ስፍራ መዲን ይባላል። ሙሳ ከተቀመጠባት ጥላ ስር ነው የሰገድከው ብሎ ጉዞውን ቀጠሉ። ቡራቁ ይከንፋል። በቅጽበት ብዙ ሺህ ኪሎ ሜትሮችን ይምዘገዘጋል። ቡራቁ ድንገት ቆመ። ከርቀት ህንፃዎች ይታያሉ። ስፍራው ጭር ብሏል። ሙሐመድ ሆይ እዚህ ጋር ውረድና ስገድ ብሎ በውድቅቱ ሌሊት ጅብሪል አዘዛቸው። ነቢይም አለይሂ ሰላቱ ወሰላም
ወርደው ሰገዱ። ይህንን ስፍራ ታውቀዋለህን ብሎ ጅብሪል ጠየቃቸው። ረሱልም አለይሂ ሰላቱ ወሰላም አላውቀውም፣ አላህ ይወቅ ብለው መለሱለት። ይህ ስፍራ ቤተልሔም ይባላል። እዚህ ስፍራ ነቢይ ኢሳ ተወልዷል ብሎ ነገራቸው። ወደ ከተማ ተጉዘው ከመግቢያው ገብተው ከአቅሳ ቅጥር ግቢ ጅብሪል ነቢይን ይዞ ብቅ አለ። ቡራቁን ከአንድ ድንጋይ ሽንቁር ሸብ አድርጎ የነቢያቱን ንጉሥ ከመስጅድ ይዞት ዘለቀ። ለነቢዩ ክብር እንግዳ አቀባበል ሊያደርጉ ነቢያት ከመስጅዱ ተሰባስበዋል። ኢብራሂም አለይሂ ሰላም፣ ኢሳ አለይሂ ሰላም፣ ሙሳ አለይሂ ሰላም በናፍቆት ይጠባበቋቸው ነበር። መስጅዱ በነቢያት ተሞልቶ ጅብሪል ለነቢይ ኢማምነት አዛን ለማድረግ ያንን ቀን ተወፍቆ አዛን አደረገ። ነቢያቱም ከረሱላችን ከሀቢባችን ጀርባ ተሰልፈው ለመስገድ እድሉ ቀንቷቸው ከኋላ አረሙ። ልክ ሰላቱ ሲጠናቀቅ ጅብሪል በሁለት ዕቃዎች ወተት እና ጠጅ ይዞላቸው መጥቶ ያማርጣቸው ጀመር። ነቢዩ ሳያንገራግሩ ወተትን መረጡ። ተፈጥሮን ለመረጠው ነቢይ ጅብሪል ያበስራቸው ጀመር። ብዙም ሳይቆዩ ከመስጅደል አቅሳ ጅብሪል ይዟቸው ወጣ። ደጅ ላይ የተዘጋጀላቸው ሚዕራጅ ወይም ማረጊያ ተመለከቱ። ውበቱ ከፍጥረታት ሁሉ ይልቃል። እዛ ላይ ነቢይን መልአኩ አስቀምጣቸው። ሚዕራጁ ተንቀሳቀሰ። ጉዞ ወደ ሰማይ ሰማያት። ጅብሪልም ከነቢይ ጋር የመጀመሪያ ረጅሙን ጉዞ አላህ ወፍቆት ያጣጥም ጀመር። የታችኛውን ግዛት ዓለም ከኋላቸው ትተው ወደ ላይ ነጠቁ። ሰማይ ተደረሰ። ወደ ሰማይ ዓለም መዝለቂያ በር አለው። ይህ በር ባቡል ሀፋዳ ወይም የጠባቂያን በር በመባል የሚታወቅ ሲሆን የስፍራው አዛዥም እስማኤል ይሰኛል። ከስሩ 12,000 የመግቢያ ጠባቂ ይገኛሉ። ጅብሪል እደጅ ሆኖ አንኳኳ። ማን ነው? ከወደ ውስጥ ሆኖ ጠባቂው ጠየቀ። ጅብሪል እኔ ነኝ ብሎ መልአኩ መለሰ። ከማን ጋ ነህ ብሎ ጠየቀ። ጠያቂው ከመሐመድ ጋር ብሎ ጅብሪል መለሰለት። እዚህ እንዲመጣ ተጠርቶ ነው አለ። አዎ ብሎ ጅብሪል መለሰ። እንኳን ደህና መጣ፣ መልካም አመጣጥም መጥቷል ብለው ተቀብለው በሩ ተከፈተ። ነቢይ ከጅብሪል ጋር ዘልቀው ሲገቡ አደም አለይሂ ሰላም ቆመዋል። ሂድ ሰላም በለው፣ ይህ አባትህ አደም ነው ብሎ ጅብሪል ነቢይን አዘዝ። ነቢይም ሄደው ሊዘይሩት አደም እንኳን ደህና መጣህ፣ መልካም ነቢይና መልካም ልጅ ብሎ ተቀበላቸው። ትተው አለፉ። ገና ሰማዩን ሳያልፉ የግመል አፍ የመሰለ የተገጠመላቸው ከአፋቸው በእጃቸው የድንጋይ ፍሞችን ይዘው ይጎርሱና በመቀመጫዎቻቸው ሲወጣ ተመለከቱ። ነቢዩ ግራ ተጋብቷቸዋል። ትርኢቱ ግራ ጋብቷቸዋል። ወደ ጉዞ ባልደረባቸው ዘወር ብለው ምንድናቸው እነዚህ ብለው ጠየቁ። የየቲሞችን ንብረት በይዎች ናቸው ብሎ መለሰላቸው። ትተው አለፏቸው። ብዙም ሳይቆዩ አንጀቶቻቸው በውሃ ጥም የተቃጠሉ ግመሎችን ይመስል የሚተራመሱ ቦርጫም ሰዎች ነቢዩ ተመለከቱ። የሚተራመሱበት መንገድ የፌርዖናዊ ጎዳና ላይ ነው። ረሱላችን አለይሂ ሰላቱ ወሰላም ቆም አሉና እነዚህስ ምንድን ናቸው
ብለው ጠየቁ። እነዚህ ወለድ በዮች ናቸው ብሎ ጅብሪል መለሰላቸው። ትተው አለፉ። ጥቂት እንደተጓዙ በጡቶቻቸው ቁልቁል የተንጠለጠሉ እንስቶች ተመለከቱ። ምን ጉድ ይሆን? እነማን ናቸው ብለው ረሱል አለይሂ ሰላቱ ወሰላም ጠየቁ። ባሎቻቸው ላይ ማግጠው ከሌላ የሚወልዱ ዝሙታውያን እንስቶች ናቸው ብሎ ጅብሪል መለሰላቸው። ፊዳካ ቢአቢ ኡሚ እንቱ ያ ረሱላላህ